ሰላም እንላችኋለን በያላችሁበት እንዴት አላችሁ ነገ ቅዳሜ ጣዋት 2 ሰዓት ላይ በሚጀምረው ፋና ዘጠናችን እንግዳችን ዛሬ ላይ እንደ ሀገር ኢሹ ሆኖ ጽዋ ሰብ ቢባልም ቀይ ባህር ላይ ዋኝቼ በ25 ሳንቲም ሻወር ጨዋችንን አጥበን ከአስመራ 115 ኪሎ ሜትር አርብሮ መንገደሉን ወርደን ጋታ ላይ ደንጎሎ ዶጋሊን አልፈን ምጽዋ ገብተን በደንብ ያዘፈን አልቆመም እሳኛ ሳግላ እና ሐሳቡን ጥሎ ለኔ አገሩን ጥሎ ለኔ መታገሳየልኝ ከእንግዳችን ጋር ቆይታ አደርጋለሁ ጠብቁ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በብዙዎቻችን ዘንድ አሴትን ፈጥሯል በኪነ ጥበብ ስራዎች ከዚህ ቀደም ብዙ ተብሎለታል አሁንም እንደሚባል ተስፋ እናደርጋለን ትላልቅ ፊልሞች ይሰራሉ ብለን እናምናለን ለጊዜው ግን በቲክቶክ መንደር አንድ አጭር ፊልም ተሰርቶ እጅግ በጣም መነጋገሪያ ሆኗል ለሀገር ከመሞት ይልቅ መኖር ከባድ ነው አይደለ ለምትወደው ነገር እና ያን በቃ የዛን ልክ ሀገሯን ወዳ ያን ሁላ ነገር ሳክሪፋይስ አድርጋ ደህና አይደለሽም እንዴ አይ ደህና ነኝ አባ እንደው ትንሽ ደክሞኝ ነው ማየ ደህና ነች የለችም እንዴ በቅዳሜ ጣዋት ፋና ዘጠናችን ይጠብቁን የዓለማችን ዲጂታላይዝ መልክ በእጅጉ እየተቀየረ እንደመምጣቱ የሳይበር ደህንነት ጉዳይ አሁንም አሳሳቢነቱን ቀጥሏል። የነገው ሀገር ተረካቢ ትውልድ ላይ ያለው አረዳድ ምን ይመስላል ለሚለውን ልንቃኝ ወደናል። የውሸት ኢሜል የሆነ ባንክ ፓስወርድ አስገቡ ምናምን ከነሱ መጠንቀቅ አለብን እና የሰራው ፕላትፎርምም እንደሱ አይነት አዌርነስ የሚሰጥ ነው። ኢትዮጵያን በሳይበር ሉዓላዊነት ሀገር ለማድረግ ነው ሐሳቤ። ያው ከዚህ በኋላም እንደዚህ አዳዲስ ቴክኖሎጂዎችን ለመፍጠር ነው። በቅዳሜ ማለዳ ፋና 9 የምንመለከተው አንደኛው ጉዳይ ነው ሄኖክ ለሚነኝ ይጠብቁን